ሰላም እንዴት ናችሁ? ዛሬ ሀገራቸውን አገልግለው ካለፉ ሰዎች ውስጥ አንድ ታሪካዊ ሰው አነሳለሁኝ። ሻለቃ በፍቃዱ ቶሌራ። ሻለቃ በፍቃዱ ቶሌራ በንጉሱ ዘመን የእጩ መኮንን ካዴት ኮርስ ሰንዳፋ ኮሌጅ የተመረቁ ናቸው። ከዛ በኋላ በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውንና የማስተርስ ዲግሪያቸውን ወስደዋል። ከዛም በአዲስ አበባ ዩኒቨርሲቲ ውስጥ የህግ ዲፓርትመንት አስተማሪ ነበሩ። ፖሊስ ኮሌጅ ደግሞ የትምህርት መኮንን ነበሩ። የአካዳሚክ ዲን ነበሩ ማለት ነው። ለረጅም ዓመት በዛ ስራ ላይ ሰርተዋል። ኢህአዴግ ከገባ በኋላ በመጀመሪያዎቹ ዘመናት በመጀመሪያ ጊዜ የአዲስ አበባ ፖሊስ የህግ አገልግሎት ኃላፊ ነበሩ። ቀጠሉና ከዛ በኋላ የአዲስ አበባ ፖሊስ የአዲስ አበባ ትራፊክ ኃላፊ ነበሩ። አጠቃላይ ትራፊክ ጽሕፈት ቤት የሚባለው የዛ ከተማ ውስጥ የሚሰማሩ ፖሊሶች የትራፊክ ፖሊሶች አዛዥ ነበሩ። ከዛ ቀጠሉና ደግሞ የአዲስ አበባ ፖሊስ ኮሚሽነር ነበሩ። ሻለቃ በፍቃዱ ቶሌራ የፖሊስ ሙያ ጠንቅቆ ከሚያውቁና ሳይንሱ የፈቀደው የመጨረሻ ደረጃ የፖሊስ ሳይንስ ከተማሩ ሰዎች ውስጥ የነበሩት እሳቸው ነበሩ። እንደ አጋጣሚ ሆኖ ከኢህአዴግ ዘመን በኋላ እስከ ዛሬ ባለው ጊዜ ፖሊስን ከመሩ የፖሊስ ኮሚሽነሮች ውስጥ የፖሊስ ሙያ የነበራቸው እሳቸው ብቻ ናቸው። ባለፈው እንደነገርኳችሁ በፌዴራል ፖሊስም ቢሆን ኮሚሽነር ደመላሽ የፖሊስን ሙያ የተማረ ኮሚሽነር ነው። ሻለቃ በፍቃዱ ግን በሶስት መንግስታት በንጉሱ ዘመን፣ በደርግ እና በኢህአዴግ ዘመን ያገለገሉ በተለያየ የስራ ዘርፍ ላይ ያገለገሉ ምሁር ታላቅ የፖሊስ ባለሙያ ነበሩ። በኢትዮጵያ ውስጥ ከተደረጉ አንዳንድ ለውጦች ውስጥ ለምሳሌ የገበያ ለውጦች፣ ገበያ ሰንዴይ ማርኬት የምንለው አሁን በውጭ ሀገር በሀገራችን ገበያ ልማት ነው የሚባለው። ይሄ መንገድ ላይ የሚሸጡ እቃዎች የሚሸጡባቸው ቦታዎች፣ አስፋልት ላይ የሚሸጡ አንዳንድ ቦታዎች፣ ለምሳሌ ኮካኮላ ፋብሪካ ከዚህ በዲ አፍሪክ ወደ ተክለ ሃይማኖት ስትሄዱ እዛ አካባቢ ያለው የመሸጫ ቦታ፣ መገናኛ ያለው መሸጫ ቦታ እና ወደ ላይ ወደ ሰሜን ማዘጋጃ የተለያዩ ቦታዎች 4-5 ቦታዎች የተጠኑ ቦታዎች ሰዎች እቃ ይዘው ወስዶ የሚሸጡባቸው ማለት ለመሸጥ የተፈቀደ ቦታ ሰዎች እቃ ይዘው ይሄዳሉ። የሚገዙ ሰዎች ሄደው የሚገዙበት የተመሰረቱ የገበያ ቦታዎችን ያጠኑት እና ከአዲስ አበባ መስተዳድር ጋር ሆኖ ያስፈጸሙት እሳቸው ናቸው። ይህን ነገር ለማስፈጸም ደቡብ አፍሪካ ድረስ በመሄዱ ጥናት አድርገው በመንግስት ባጀት ጥናት አጥንተው ከመጡ በኋላ ቦታዎችን በመምረጥ እንደዚህ አይነት ነገሮች እንዲደረጉ ያደረጉ ሰው ናቸው። በከተማችን ውስጥ ያሉ ምልክቶች በተለይ መኪና መቆም የማይገባው ቦታ መቆም የሚገባው ቦታ እና ለትራፊክ ክፍት መሆን ያለባቸው ቦታዎች አጥንቶ የከተማውን መልክ በማስያዝ በኩል በርካታ ሳይንሳዊ ስራ ከሰሩት ምሁራን ውስጥ ይመደባሉ። ሻለቃ በአዲስ አበባ ፖሊስ ኮሚሽነር በነበሩ ጊዜ ከስራቸው የሚሰሩ ብዙ ታጋዮች ነበሩ እና በጣም በጥንቃቄና በብልሃት ራሳቸውን ለአደጋ ሳያጋልጡ ተጠንቅቆ በክብር ስራቸውን ከአዲስ አበባ ፖሊስ ጨርሶ በፌዴራል ፖሊስ ደግሞ ትልቅ ስልጣን አግኝቶ ወደዛ ሲሰሩ ነበሩ። ከጊዜ በኋላ ማረፋቸውን ሰማሁኝ። ከአመታት በፊት ነው ያረፉት። ግን በአእምሯችን ውስጥ ፖሊስ ውስጥ እናስታውሳቸው ከሚገቡ ሰዎች አንዱ ናቸው። ሻለቃ በፍቃዱ ቶሌራ ለምንድን ነው ሻለቃ የሚል ማዕረግ ላይ የቆሙት ብላችሁ ካሰባችሁና ካላችሁ እኚህ ሰውዬ ሻለቃ የነበሩት በደርግ ዘመን ነው። እንግዲህ እሳቸው ሻለቃ ከሆኑ ስንት ዓመት ነው? ኢህአዴግ 27 ዓመት ቆይተዋል አይደለ? በዛ በ27 ዓመት ውስጥ እሳቸው ኮሚሽነር እስከነበሩበት ጊዜ ድረስ ማዕረግ አልተሰጠም ነበር። ማዕረግ ስላልተሰጠ በበፊቱ ማዕረጋቸው ስለተጠሩ እንጂ ማዕረጋቸው ሻለቃ ብቻ ሆኖ አይደለም። ከኔ ጋር የተቀጠሩ ሰዎች በኢህአዴግ ጊዜ የተቀጠሩ ሰዎች ተራ ፖሊስ ሆነው እንኳን የተቀጠሩት አሁን ኮማንደር፣ ምክትል ኮሚሽነር የደረሰዋሉ። እንግዲህ እሳቸው የመጨረሻውን የሚሰጥ የፖሊስ ማዕረግ ቢኖር
ማግኘት ይችሉ ነበር ማለት ነው። ግን ማዕረግ ቆሞ ስለነበረና አቶ ጌታቸው አሰፋ የደህንነት ኃላፊ የነበሩ ሰውዬ የፌዴራል ፖሊስ ኮሚሽነር በነበሩ ጊዜ ማዕረጉን ይዘውት ስለነበረ ለ10 ምናምን ዓመት የተጠናውን ማዕረግ ይዘውት ስለነበረ ያለ ማዕረግ በቢሮ ኃላፊነት፣ በመምሪያ ኃላፊነት፣ በዋና ክፍል፣ በክፍል፣ በንዑስ ክፍል በሚል ሰዎች በታይትል ነበረ የሚሰሩት። ዛሬ እሳቸውን ያነሳውበት ምክንያት ባለፈው ፖሊሶች ሲመደቡ ፖሊስ ያልሆኑ ሰዎች ናቸው በብዛት የሚመደቡት። እስካሁን ድረስ እንደ እድል አንድም ፖሊስ የሆነ ሰው ፖሊስን አልመራም ብዬ በተናገርኩት ላይ የሻለቃ በፍቃዱ ቶሌራን ረስቼ አይደለም። እኚህ ሰው በቤተሰባቸውም በአካባቢያቸውም በማህበረሰብም የተከበሩ በሃይማኖትም ደረጃ የፕሮቴስታንት እምነት ተከታይ ይመስሉኛል። በአንዳንድ ቦታ ቸርች ውስጥ የሚያገለግሉ ነበር ይባላል እና እኔ ባያጋጥመኝም ግን በቸርች ውስጥ ወንጌል ብርሃን ቸርች ውስጥ ካሳንቺስ በሚገኘው ፓስተር ዳንኤል መኮንን በሚመራው ቸርች ውስጥ ብዙ ጊዜ አይቻቸዋለሁ ውስጥ በምዕመንነት እና እኚህ ሰው በሰሩት ስራ አሁን በህይወት ባይኖሩም ልናስባቸው ይገባል በሚል ዛሬ እሳቸውን ርዕስ አድርጌያለሁ። ለቤተሰባቸው መጽናናትን እመኛለሁ። እንግዲህ ሀገር ባለውለታ የሆኑ ሰዎችን እያነሳን አንዳንዴ እንደምናገረው ዛሬ የምንዘክረው ሻለቃ በፍቃዱ ቶሌራ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።